ዛሬ ላካፍላችሁ የፈለኩት እግዚአብሔር በህይወቴ ስላስተማረኝ ትምህርት ነው። በተለይ ደግሞ በዚህ ሲዝን በዚህ ወቅት ጌታ ያስተማረኝ ስላለው ብዙ ስለተጽናናሁበት ብዙ ስለተማርኩበት ስለተከበረው የጌታ ቃል እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ለኔን የነካኝን እኔን ደግሞ የባረከኝን እናንተን ይባርካችኋል ብዬ አምናለሁ። መቼም ያልጣፈጣችሁን ምግብ አታቀርቡም አይደለም? መጀመሪያ ለሰሪው ምግቡ መጣፈጥ አለበት እና እኔም የተባረኩበትን ነው የማካፍላችሁ። የመልእክቴ ርዕስ የተከፈቱ አይኖች ይላል። ስንቶቻችሁ ናችሁ አይኖቻችሁ እንዲከፈት የምትፈልጉ? አሜን። እንግዲህ በጣም ክራውድድ ነው፣ ተነሱ አልላችሁም፣ ግን እኔ ስለቆምኩኝ የእግዚአብሔርን ቃል አንብቤ እንደገና ወደ ጸሎት እንሄዳለን። መዝሙር 119:18 ከሕግህ ወይንም ከቃልህ ድንቅህን እንዳይ አይኖቼን ክፈት ይላል። እንጸልይ። ክብርና ምስጋና የሚገባ አምልኮ የሚገባ ስግደት የሚገባ ፍቅር የሚገባ የዘላለም አምላክ እግዚአብሔር ሆይ እንደገና ልጆችህ በክርስቶስ ኢየሱስ ስም ወደፊትህ እንቀርባለን። እናመሰግንሃለን አባት ሆይ ሁል ጊዜ ቃልህን እየላክ ስለምትፈውሰን፣ ቃልህን እየላክ ስለምታበረታታን፣ ከገባንበት ቅርቃር ውስጥ ስለምታወጣን፣ አይኖቻችንን ደግሞ ስለምትከፍት በክርስቶስ ኢየሱስ ስም እናመሰግንሃለን። የቃሉ ባለቤት የሆንከው መንፈስ ቅዱስ በዚህ ቦታ እንድትከብር፣ በዚህ ቦታ እንድታስተምር በጌታ በኢየሱስ ስም ጸልያለሁ። ዛሬ እኔና ወገኖቼ ከዚህ ቦታ ስንሄድ አባት ሆይ የስጋዊ አይኖቻችን ብቻ ሳይሆኑ መንፈሳዊ አይኖቻችን፣ የልቦናችን አይኖች ይበሩ ዘንድ ያም ደግሞ የአንተ መልካም ፈቃድህ ነውና ጌታ ሆይ ታበራለን ዘንድ እንጸልያለን። በልዩ መገለጥ እንድትናገር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እኔም ደግሞ ባሪያህን አባት ሆይ ከመስቀል ጀርባ እንድትደብቀኝ ጸልያለሁ። አባት ሆይ አንተ የጽድቅህን ካባ አልብሰህ እንድታቆመኝ፣ በጸጋህ እንድትሸፍነኝ፣ መንፈስ ቅዱስን ሞልተህ አንደበቴን በእሳት ነክተህ ያንተ ቃል ብቻ እንዲወጣ ጌታ ኢየሱስ አንተ በዚህ ቦታ እንድትከብር በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። የተከፈቱ አይኖች። ይህንን ጥቅስ ሳጠና በዚህ ሳምንት የማቴዎስ ወንጌል 6:22-23 ያለው ጌታ ኢየሱስ የተናገረውን አስታወሰኝ። እሱም ምን ይላል? የሰውን መብራት አይን ናት ይላል። የሰውነት መብራት አይን ናት ይላል። አይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበርታ ይላል። የአይን ክሊኒክ አለን። በእኛ አይን ክሊኒካችን ውስጥ የአካል እይታን የአንድን ሰው ዓለም በሙሉ እንዴት እንደሚቀርጸው በየቀኑ እናያለን። ሾርት ሳይትነስ ይባላል፣ ወይንም የአጭር እይታ ወይንም ሎንግ ሳይትነስ በእንግሊዝኛ የረጅም እይታን እና ደግሞ ስቲግማቲዝም የሚባል የአይን በሽታ እናስተካክላለን። ይህ ደግሞ ለሰዎች ሁሉን ነገር ሲለውጥላቸው እናያለን። ጌታ ኢየሱስ የነፍስ ታላቅ ሐኪም ነው። እሱ መንፈሳዊ አይነ ስውርነትን ጥልቅ ደዌያችን እንደሆነ ያውቃል። የመዝሙር 119 ጸሐፊ ይህንን የተረዳ ይመስላል። ተጨማሪ ብርሃንን አልጠየቀም። ነገር ግን አስቀድሞ ያለውን ብርሃን ለመቀበል የሚያስችል ጤናማ አይኖች እንዲሰጠው ግን ጠየቀ። እሱም ጌታ ሆይ መንፈሳዊ ስቲግማቲዝም በሽታዬን አስተካክልልኝ እያለ ነው። ለምድር እውነት ያለኝን አጭር እይታዬን ፈውስልኝ
ሰውነቴን ሁሉ በብርሃን ሙላው እያለ የሚጸልይ ይመስላል። በእርግጥ ማየት መቻል ትልቅ ዕድል ነው ወገኖቼ። የእግዚአብሔር ቃል ስለ ስጋ አይኖቻችን ብቻ ሳይሆን ስለ ልቦቻችን አይኖችም ይናገራል። የሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈላቸው ደብዳቤ ስለ እነሱ የሚጸልይበትን ርዕስ እንዲህ ሲል ይነግራቸዋል። እንዲሁም በእርሱ የተጠራችሁለት ተስፋ ይህ በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ አይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉ እንድታውቁ እጸልያለሁ አለ። የልባችን አይን ሳይበራ በስጋ አይናችን ብቻ የምናይ ከሆነ በእግዚአብሔር ዘንድ የምንታየው በጨለማ እንዳለ እውራን ነው። ጌታችን ኢየሱስ በዘመኑ የነበሩትን የሃይማኖት መምህራን በማቴዎስ ወንጌልም 23 ላይ 5 ጊዜ እውራን በማለት ይጠራቸዋል። በተገላቢጦሹ ደግሞ የልቦናችን አይኖች በርተው የስጋ አይናችን ቢጠፋ እንኳን ልበ ብርሃኖች ሆነን እንኖራለን። ፋኒ ክሮስቢ የተባለች የብዙ መዝሙሮች ደራሲ የሆነችው ሴት አይነ ስውር ነበረች። ግን የልቦናዋ አይኖች በርተውላት ነበረ ወይንም ተከፍተውላት ነበር። ነገ የአይንሽ ብርሃን እንዲመለስልሽ ብባል አልፈልግም አለች። ምክንያቱም መጀመሪያ ማየት የምፈልገው የጌታዬን የኢየሱስን ፊት ነው ስለሆነ ነው ብላ ተናገረች። እንግዲያውስ የልቦናችን አይኖች መከፈት ትልቅ ትርፍ እንዳለው እንደዚህ ከተረዳን በዚህ መልእክቴ በተለየ ይህንን የአይን መክፈት ልንለማመድባቸው የሚገባን የተለያዩ የህይወት ሁኔታዎችን በ4 የመጽሐፍ ቅዱስ ታሪኮች ላይ ተመርኩዘን እንመለከታለን። በመጀመሪያ የምናየው በጨነቀን ጊዜ አይናችን ወይንም የልቦናችን አይን እንዲከፈትልን ልንጸልይ እንደሚገባ ነው። የመጀመሪያዋ ምሳሌ እንደ አጋር በተጨነቀች ጊዜ እንደ አጋር አይኖቻችን እንዲከፈት ልንጸልይ ይገባል። ወገኖቼ ዛሬ ስንቶቻችንን የጭንቀት ቀንበር ተጭኖን ቀና ማለት ያቃተን፣ ከጭንቀታችን የሚገላግለን ፍለጋ የደከምን እንኖር ይሆን? እንደ አጋር እኛም በምንጨነቅበት ጊዜ እግዚአብሔር አይኖቻችንን እንዲከፍትልን መጸለይ እንችላለን። እስቲ የአጋርን ታሪክ ከቃሉ እንመልከት። ዘፍጥረት 21 ላይ ያለውን የአጋርን ታሪክ ሳስበው አጋር ተስፋ የቆረጠችበትና ልብ የሚሰብር ሁኔታ ውስጥ ነበረች። እሷና ትንሿ ልጇ እስማኤል ወደ በረሃ ተልከዋል። ውሃ አልቋል። የሚያቃጥለው ሙቀት የማይታገስ ነበረ። እንደ እናት ከማንኛውም ወላጅ የከፋው ቅዠት ገጥሟታል። ልጇ በጥማትና በበረሃ ሙቀት ምክንያት ለሞት መዳረጉ አይቀርም። በፍርሃትና በሐዘን ተሸንፋ ስቃዩን እንኳን ማየት አልቻለችም። ልጇን ቁጥቋጦ ስር አስቀምጣ ርቃ አለቀሰች። ጭንቀቷ ወደ ፍጹም ተስፋ መቁረጥ ተለወጠ። ምንም መውጫ መንገድ አላየችም። በዓይኖቿ ውስጥ ለሷና ለልጇ ሞት አንድ አፍታ ቀርቷቸዋል። ስንቶቻችንን እንደዚህ ባለ በረሃ ቦታ የነበር ነው ወገኖቼ? ምናልባት አካላዊ በረሃ ላይሆን ይችላል፣ ግን የፋይናንስ በረሃ፣ የጤና ማጣት በረሃ፣ የተበላሹ ግንኙነቶች በረሃ፣ የፍቺ በረሃ፣ የቤት መፍረስ በረሃ፣ የተስፋ መቁረጥ በረሃ። ያለንን ሀብት ስንመለከት አልቋል።
ያለንን አማራጮች ስንመለከት ምንም የለም። በጭንቀት ደንዝዘናል እና ማየት የምንችለው ወደፊት ያለውን ጥፋት ብቻ ነው። እይታችን በራሳችን አስቸጋሪ ሁኔታዎች ላይ ብቻ የተገደበ ነው። ነገር ግን መጽሐፍ ቅዱስ የሚነግረን እግዚአብሔር የልጁን ድምፅ እንደሰማ ነው። አንድ መልአክም አጋርን ጠራት። እግዚአብሔር በድንገት ከበረሃው አላስወጣትም። እንዲሁም በድንገት ከየትም መጥቶ የዝናብ ደመና አላመጣላትም። ይልቁንም አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሷ አጽኚ፣ ትልቅ ሕዝብ አደርገዋለሁና አላት። ሃሌሉያ። ከዛም ለመላው ነጥባችን ቁልፍ የሆነውን ጥቅስ መጣ። ምን ይላል መጽሐፍ ቅዱስ? ዘፍጥረት 21:19 ላይ ከዛም እግዚአብሔር ዓይኖቿን ከፈተላት። ሃሌሉያ። የውሃ ጉድጓድም አየች፣ ሄደች፣ አቅማዳውንም በውሃ ከሞላች በኋላ ልጁን አጠጣችው ይላል። ምን እንደተፈጠረ ተመልከቱ። የውሃ ጉድጓድ አስቀድሞ እዛው ነበረ። አቅራቦቱ አስቀድሞ ተዘጋጅቶ ነበር። ነገር ግን በፍርሃት በጭንቀት እና በእንባ ምክንያት አጋር ለመንፈሳዊው ነገር ዓይኗ ታስታውሮ ነበረ። እይታዋ በችግሩ ሙሉ በሙሉ ስለተሸፈነ መፍትሄውን ማየት አልቻለችም። ይህ በምንጨነቅበት ጊዜ ለመንፈሳዊ እይታ የምናደርገው ጸሎት ኃይል ነው። ጭንቀታችን እንደ አጋር ጭንቀት ለመንፈሳዊ ዓይነ ስውርነት ይዳርገናል። ያስቀመጥነው ግብ ያጣነውና በቅርቡ የሚመጣውን ውድቀት ብቻ እንድናይ ያደርገናል። የእግዚአብሔር አቅርቦት ከፊት ለፊታችን እያለ እንኳን ከእይታችን ጭንቀት ይሰውረዋል። አምላኬ ሆይ ዓይኖቼን ክፈትልኝ ብለን ስንጸልይ እሱ አዲስ መፍትሄ እንዲፈጥርልን እየጠየቅነው አይደለም። ለአጋር ያደረገውን እንዲያደርግልን እየጠየቅነው ነው እንጂ የጭንቀትን መጋረጃ እንዲያነሳልን እሱ አስቀድሞ ያዘጋጀውን አቅርቦት፣ ጥንካሬን፣ ቀጣዩን እርምጃ ወይም ከመጽሐፉ ላይ የሚያጽናናውን ቃል ማየት እንድንችል ነው። የውሃው ጉድጓድ እዛው ነበረ። እሷ ብቻ ለማየት የሚችል ዓይን ያስፈልጋት ነበር። በምንጨነቅበት ጊዜ በእምነት እንዲህ ብለን መጸለይ እንችላለን። ጌታ ሆይ እይታዬ በፍርሃቴ ተሸፍኗል። ስንቶቻችሁ ናችሁ እንዲህ ብላችሁ የጸለያችሁ የምታውቁ? እኔ እንደዚህ እያልኩ ነበር የምጸልየው። ይህን ችግር ብቻ ነው ማየት የምችለው። ነገር ግን አንተ የምትሰጥ አምላክ ነህ። በዚህ ሁኔታ ለእኔ ያለህን ጉድጓድ አይ ዘንድ ዓይኖቼን ክፈትልኝ። በአሁኑ ጊዜ በጭንቀት ምክንያት ለማየት ዓይነ ስውር የሆንኩበትን መገኘትህን፣ ቃልህን እና አቅራቦትህን አይ ዘንድ እርዳኝ ብለን መጸለይ እንችላለን። ይሄ ነው እንግዲህ ወገኖቼ። ስንቶቻችሁ በጭንቀት እንዳላችሁ አላውቅም። ነገር ግን ጭንቀት የመንፈሳዊን ዓይን ያሳውራል። ቀጥለን ሁለተኛ፣ በፈተና በወደቅን ጊዜ ዓይናችን እንዲከፈት መጸለይ እንዳለብን ከበለዓም ታሪክ እንማራለን። ወደ ዘኍልቍ መጽሐፍ ምዕራፍ 22 እስከ 24 ያለውን ማየት እንችላለን። እውነተኛ ግንኙነት ከእግዚአብሔር ጋር የነበረው በለዓም የተባለ ነቢይን እናገኛለን። የሞዓብ ንጉሥ ባላቅ እስራኤላውያን እጅግ ስለፈራ መልእክተኞችንም ወደ በለዓም ልኮ እንዲህ የሚል ትርፋማ የንግድ ስምምነትን አቀረበለት። ለእኔ ብለህ አለ እነዚህን ሰዎች እርገምልኝ፣ እኔ ግን በደንብ እከፍልሃለሁ አለ። በለዓም በመጀመሪያ ትክክለኛውን ነገር ያደረገ ይመስላል። እርግጠኛ ነኝ ታውቁታላችሁ ታሪኩን። ጸለየ። እግዚአብሔር ግልጽና ቀጥተኛ መልስ ሰጠው።
ዘኍልቍ 22:12 ላይ ምን ይላል? ከነሱ ጋር አትሂድ፣ እነሱ የተባረኩ ናቸውና ሕዝቡን አትርገማቸዋል። ስለዚህ በለዓም የንጉሱን ሰዎች እምቢ አለ። ነገር ግን ንጉስ ባላቅ የበለጠ ታዋቂ መልእክተኞችና ወዲያውም የበለጠ ሽልማት ደግሞ ጨምሮ ላከ። በሌላ አነጋገር ዋጋውን ከፍ አድርጎ መጣ ማለት ነው። ልክ በዘመናችን በዚህ ዘመን በዚህ ሀገር ላይ እንደምናየው ክርስቲያኖች ታላላቅና ከፍተኛ ቦታ ላይ ተቀምጠው በገንዘብና በፍርሃት እየተፈተኑ ኃላፊነታቸውን መወጣት እንዳቃታቸው ክርስቲያኖች ማለት ነው። ዛሬ በየቦታው ስንሄድ በመንግስት መስሪያ ቤቶችም ሆነ በሌላ የሞሉት እግዚአብሔርን እናውቃለን የሚሉ ክርስቲያኖች ናቸው። ነገር ግን እርግጠኛ ነኝ ሁላችንም ያንን ተለማምደናል ብዬ አምናለሁ። የበለዓም አይነት ገንዘብ የሚፈልጉ ገንዘብ የሚጠይቁ ክርስቲያኖች የበለዓም ለገንዘብ ለዝናና ለክብር ያለው ፍላጎት ከእግዚአብሔር ጋር መጣላት ጀመረ። ለመልእክተኞቹ ባላቅ ቤተ መንግስቱን ሙሉ ብርና ወርቅ ቢሰጠኝ እንኳን የአምላኬን የእግዚአብሔርን ትእዛዝ ለመተላለፍ ትንሽም ሆነ ትልቅ ነገር ማድረግ አልችልም ማለት መንፈሳዊ ይመስላል አይደል? ግን ልቡ አስቀድሞ እየተንገዳገደ ነበር። አሁን በዚህ ሌሊት እዚህ ቆዩ፣ እግዚአብሔር ሌላ ምን እንደሚነግረኝ ያውቃለዋል። ተቸግሮ እኮ ነው፣ ገንዘብ ነው አይደለም? አይሆንም ተብሎ የለም እንዴ? አሁን እንደገና ለምን መጠየቅ አስፈለገ? በለዓም እየተፈተነ ነው። ገንዘብ ነው ፈተናው። ግልጽ የሆነውን የእግዚአብሔርን ቃል እንዳያይ አይነ ስውር አድርጎት ነበረ። እግዚአብሔር ሐሳቡን እንደሚቀይር ተስፋ አድርጎ ነበር። እግዚአብሔር በፈቃዱ በለዓም መሄድ እንደሚችል ነገረው። ነገር ግን እግዚአብሔር የሚነግረውን ብቻ መናገር አለበት። በለዓም አህያውን ጭኖ ሄደ። መጽሐፍ ቅዱስም ምን አለ? ሲሄድም እግዚአብሔር እጅግ ተቆጣ ይላል። በለዓም በስስትና በምኞቱ በጣም ስለታወረ የእግዚአብሔርን ቁጣ እንኳን ማየት አልቻለም። በመንፈሳዊ ድንዛዜ ውስጥ ነበረ። ከዛም ታዋቂው ትዕይንት መጣ። አህያዋ የተመዘዘ ሰይፍ በእጁ የያዘውን የእግዚአብሔርን መልአክ መንገድ ላይ ቆሞ አየች። አህያዋ ዞር አለች። የበለዓምን እግር ከቅጥሩ ጋር አጣበቀችው ይላል። በመጨረሻም ተኛች። በለዓም በቁጣ አይነ ስውርነት የተነሳ ያችን ምስኪን አህያ መደብደብ ጀመረ። አህያውን ፈርቶ ዳውላውን ነው የሚባለው። ከዛም እግዚአብሔር አስገራሚ ነገር አደረገ። የአህያዋን አፍ ከፈተ። እንግዲህ በበለዓም ልብ ውስጥ ገንዘብ ሞልቷል። ይሄ ፈተና ሆኖበታል። እሱ ደግሞ የእግዚአብሔር ነብይ ነው። ፈተናው እጅግ ትልቅ ነው። ስለዚህ በዚህ ፈተና የበለዓም አይን ታውሯል። አህያዋ ለነብዩ መናገር ጀመረች። እሱ ግን አላስተዋለም። ከዛም ይላል መጽሐፍ ቅዱስ እግዚአብሔር የበለዓምን አይኖች ልዩ ወሳኝ ጥቅሱን ምን ይላል? የበለዓምን አይኖች ከፈተለት ይላል። መንገድ ላይ ሰይፍ በያዘ የእግዚአብሔር መልአክ ሲቆም አየ ይላል። የበለዓም ታሪክ ፈተና መንፈሳዊ አይነ ስውርነትን እንዴት እንደሚፈጥር የሚያሳይ ትልቅ ምሳሌ ነው። ለእግዚአብሔር ቃል ግልጽ አይነ ስውር መሆን የእግዚአብሔርን ትእዛዝ ያውቅ ነበር አይደለም? ነገር ግን ፈተናው ከእርሱ ጋር ለመደራደር እንዲሞክር አደረገው። ከዛም ለእግዚአብሔር መገኘት አይነ ስውር ደግሞ ሆነ። ያ ፈተና አደረገው። በሚመጣው ሽልማት ላይ በጣም ስለተጠመደ የእግዚአብሔር ቁጣ በመንገድ ላይ ከእርሱ ጋር እንደነበረ ሙሉ በሙሉ አላወቅም።
ሶስተኛው ደግሞ ምንድነው? ለሚያስከትለው ውጤት አይነ ስውር ሆነ። በእጁ ሰይፍ ይዞ ሊመታ የቆመውን መልአክ ያለበትን መንፈሳዊ አደጋ እንኳን ማየት አልቻለም። ሰይፍ የያዘው መልአክ እዛው ነበረ፣ አደጋ ላይ ነበረ። ነገር ግን እግዚአብሔር አይኖቹን እስኪከፍትለት ድረስ በለዓም አይነ ስውር ነበረ። አዎ በለዓም አይኑ በተከፈተ ጊዜ ያየው የእግዚአብሔር መልአክ እንዲህ አለው፣ መንገድ በፊቴ ጠማማ ስለሆነ ልቃወም መጥቻለሁ አለው። በእርግጥ የበለዓም መንገድ ጠማማ ነበረ። እሱ ግን ባለማስተዋል በገንዘብ ስስት ታውሮ ወደ መጥፊያው እየገሰገሰ ነበር። እግዚአብሔር ግን በቸርነቱ አይኖቹን ከፈተለት። ሃሌሉያ! እኛስ፣ እኔና እናንተስ ስንት ጊዜ ነው እንዲህ ባለ ጠማማ መንገድ ታውረን ስንገሰግስ ከጥፋት ሊታደገን እግዚአብሔር አይናችንን የከፈተልን? ምናልባት አሁንም ቢሆን በተመሳሳይ ጎዳና እየተጓዝን ግን ማየት ተስኖን ይሆን? እንደ በለዓም እግዚአብሔር የሚዘጋጋብንን በር ለመክፈት እየታገልን ይሆን? አይሆናችሁም ሲለን መስማት አቅቶት ይሆን? እንግዲያውስ እንደ በለዓም አይናችን እንዲከፈትልን እንጸልይ። ብዙዎቻችን በፈተና ውስጥ ስናልፍ፣ በውድቀት ውስጥ ስናልፍ ልክ እንደ በለዓም ነን። ፈተና አይናችንን፣ መንፈሳዊ አይኖቻችንን ያሳውረናል። መንፈሳዊ አይናችን ሲታወር ደግሞ ማድረግ የማይገባንን እንድናደርግ ያደርገናል። የእግዚአብሔርን ግልጽ መመዘኛዎች ስታንዳርዱን ያሳንስብናል። እነዚህ ሬድ ፍላግ የሚባሉትን ውስጣዊ ማስጠንቀቂያዎቻችንን እና የመንፈስ ቅዱስን ጥሪ ችላ እንድንል ያደርገናል። የኃጢአትን አውዳሚ ውጤቶች፣ የፍቅርን መበላሸት፣ መንፈሳዊ ስብራትን፣ የምስክርነት ማጣትን ሙሉ በሙሉ እንዳናይ ያደርገናል። እኛም እንደ በለዓም ሰይፍ የያዘውን መልአክ ማየት ያቅተናል። ስለዚህ በዚያን የፈተና ጊዜ ልንጸልየው የምንችለው በጣም ወሳኙ ጸሎት ምንድነው? ጌታ ሆይ አይኖቼን ክፈት። እስቲ ሁላችንም ጌታ ሆይ አይኖቼን ክፈት እንበል። ክፈት። አሜን። በጭፍን ወደምሄድበት አደጋ አይ ዘንድ አይኖቼን ክፈት። በመሞከር ከምክንያታዊነት ለመውጣት እየሞከርኩ ያለሁትን የቃልህን እውነት አይ ዘንድ አይኖቼን ክፈት። አንተን አለመታዘዝ ከሚያስከፍለው ዋጋ ጋር ሲነጻጸር የጊዜያዊ ደስታን ባዶነት አይ ዘንድ አይኖቼን ክፈት። በፊት ለፊቱ ያለውን ነገር ለማየት ተናጋሪ አህያ ያስፈልገው እንደነበረው እንደ በለዓም እንዳልሆን አይኖቼን ክፈት። ፈተና ገዳይ ወጥመድ መሆኑን ለመለየት መንፈሳዊ እይታን ስጠኝ ብለን ልንጸልይ ይገባል። ሶስተኛው ደግሞ በፈራን ጊዜ ነው። ፍርሃት። ስንቶቻችሁ ትፈራላችሁ? የሚፈራ የለም እዚህ ቤት ውስጥ? እኔ በጣም ፈራለሁ። በፈራን ጊዜ ደግሞ ልክ እንደ ኤልሳ አገልጋይ መሆን እንችላለን። አይኖቻችን እንዲከፈቱ እንደ ኤልሳ አገልጋይ እኛም በፈራንበት ጊዜ እግዚአብሔር አይኖቻችንን እንዲከፍትልን ያስፈልጋል። ሶስተኛው ታሪካችን በሁለተኛ ነገሥት ላይ ምዕራፍ 6 ላይ እናገኘዋለን። ነቢዩ ኤልሳዕ የጦርነቱን እቅዶች ስለሚያበላሽ የአራም ንጉሥ ጠላት ነበረ። ስለዚህ ንጉሱ ኤልሳዕ ወደሚኖርበት ወደ ዶታን ከተማ ፈረሰኞችን፣ ሰረገሎችን የያዘ ትልቅ ጦር ላከ። ብቸኛ ተልኳቸው እሱን መያዝ ነበር። በማግስቱ ጠዋት የኤልሳዕ ወጣት አገልጋይ ምናልባትም ውሃ ሊቀዳ ወይንም ቀኑን ለመጀመር ወጣና ሙሉውን ሰራዊት አየው። ከተማው ሙሉ በሙሉ ተከቧል። አድማሱ በጦር ብልጭታና በጠላት ወታደሮች አስጊነት ተሞልቷል።
ይህ በጣም የሚያስፈራና ተስፋ የሌለው እይታ ነበር። አገልጋዩ በፍርሃት ተውጦ ወደ ኤልሳዕ ሮጠ። ወዮ ጌታዬ፣ ምን እናድርግ አለው። ፍርሃቱ በእውነት ትክክል ነበር። በሰላ እይታው ከሞትና ከመያዝ ውጪ ምንም ነገር አያይም። የአገልጋዩን እይታና ከኤልሳዕ እምነት ጋር ሲነጻጸር እስቲ እንመልከት። አሁን የኤልሳዕ አስደናቂ ምላሽ እንድትመለከቱ ፈልጋለሁ። ኤልሳዕ ተረጋግቶ ነበረ። አትፍራ፣ ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አለው። አገልጋዩ ግራ በመጋባት ዙሪያውን ተመለከተ። ምን እያወራ ነው? እኛ ሁለታችን ብቻ ነን የአንድን ሀገር ጦር የምንገጥመው? አእምሮ ያጣ ይመስለኛል። የኤልሳዕ መግለጫ በምንም አይነት ስሜት ትርጉም የማይሰጥ ነበረ። የእርሱ እይታ በአካላዊት እውነታዎች ላይ የተመሰረተ ሳይሆን በመንፈሳዊ እውነታ ላይ የተመሰረተ ነበር። ከዛም ኤልሳዕ በምንፈራበት ጊዜ ለሁላችን አብነት የሆነውን ጸሎት ጸለየ። ምን አለ? አምላኬ ሆይ ይህንን ሰራዊት አጥፋ አለ? አላለም። በመጀመሪያ ጌታ ሆይ ያይ ዘንድ አለ። ዓይኖቹን እባክህ ክፈትለት አለ። እግዚአብሔር ወዲያው መለሰ። አዎ፣ እግዚአብሔርም ዓይኖቹን ከፈተለት ይላል። የልቦናው ዓይኖች በተከፈቱ ጊዜ ያየው ታዲያ በስጋ ዓይኖቹ ካየው ጋር ሲወዳደር በሶስት ነገሮች እጅግ የሚበልጥና የተለየ ነበር። አንደኛ፣ በስጋ ዓይኑ የተመለከተው ፈረሶችና ሰረገሎችን ብቻ ነበር። የልቦናው ዓይኖቹ ሲበሩ የተመለከተው ግን የእሳት ፈረሶችና ሰረገሎችን ነበር። ሁለተኛው፣ በስጋ ዓይኑ የተመለከተው ከተማውን የከበቡትን ሰራዊት ነበር። የልቦናው ዓይኖቹ ሲበሩ ግን የተመለከተው ተራራውን የሞሉትን ሰረገሎች ነበር። ሶስተኛው፣ በስጋ ዓይኑ የተመለከተው ቁጥራቸው ብዙ የሆነ ሰረገሎችን ነበር። የልቦናው ዓይኖቹ ሲበሩ ግን የተመለከተው ከጠላቶቻቸው እጅግ የሚበልጥ ቁጥር ያላቸውን የእግዚአብሔርን ሰረገሎች ነበር። ሰማያዊ ሰራዊት፣ የእግዚአብሔር መላእክት አስቀድመው እዛው ነበሩ። ጥበቃው አስቀድሞ ተዘጋጅቶ ነበር። የማዳን ኃይሉ አስቀድሞ ከቧቸው ነበር። የአገልጋዩ ፍርሃት በጥበቃ እጦት ላይ የተመሰረተ አልነበረም፣ ነገር ግን በማስተዋል እጦት ላይ የተመሰረተ ነበር እንጂ። ወገኖቼ፣ ይህ ፍርሃትን ለመቋቋም ትልቅ ምሳሌ ነው። ፍርሃት ምንጩ የመንፈሳዊ አይነ ስውርነት ነው። እኛ ዛሬ በፍርሃት ያንቀጠቀጠን ወየው ጠፋው ብለን የሰጋንበት የተጋረጠብን የህልውና አደጋ ምን ይሆን? እኔና ቤተሰቤ በእኛ አቅም ተፋልመን ልንጥለው ከማንችለው ባላጋራ እየተፋጠጠ ነው። በዚህ የህይወት ምዕራፍ ላይ ነው ያለነው። እናንተስ? ምናልባት እንደኛ ከፊታችሁ የተጋረጠባችሁ የከበዳችሁ ነገር ይኖር ይሆን? እኛም እንደ ኤልሳዕ ባሪያ ምን ማድረግ ይሻለናል ብለን በድንጋጤ የምናደርገው ነገር ጠፍቶብን ይሆን? አዎ፣ ለባሪያው እግዚአብሔር ዓይኑን እንደከፈተለት የእኛንም ዓይን ሊከፍት ዝግጁ ነው። ሃሌሉያ! ብቻ ዓይኖቼን ክፈት እንበለው። ያን ጊዜ ከኛ ጋር ያለው የሚበልጥ መሆኑን እንረዳለን። በእርሱም እኛ ከአሸናፊዎች ሁሉ በላይ እንደምንበልጥ በመረዳት እንረጋጋለን ማለት ነው። ያም ባይሆን ዛሬ የምንፈራባቸው ብዙ ምክንያቶች አሉ። ዘማሪው እንዳለው ነገር ሁሉ የሚያስፈራ የሚሆነው በምድር ዙሪያ አለ አይደለ? ስንት የሚያስፈራ ነገር አለ በዚህ ምድር ላይ። ለወደፊቱ ያለን ፍራቻ፣ እቺ ሀገር ምን ትሆን ይሆን? እንዴት ይሆን መጨረሻዋ? የልጆቼ መጨረሻ ምን ይሆን? የጤና ሁኔታችን ያስፈራናል። ለውድቀት ስንፈራ፣
ብዙ ፍርሃቶች አይኖቻችንን ያጠቡታል፣ እይታችንን ያጠቡታል። እኛም የከበበንን ሰራዊትና አስጊ ሁኔታዎችን ብቻ ማየት እንችላለን። እኛም እንደ አገልጋዩ ምን እናደርጋለን ብለን እንጮሃለን። አለመታደል ሆነና እውነታችን የሚወሰነው በአካላዊ አይናችን ልናየው በምንችለው ነገር ብቻ ነው። የእርሱ ተስፋዎች በኮረብታ ላይ እንዳሉት የእሳት ሰረገላዎች ናቸው። ሃሌሉያ! የእርሱ መገኘት ኃይሉና ሉዓላዊ ቁጥጥሩ አስቀድሞ በሁኔታችን ውስጥ ይገኛል። እኔና እናንተ ብቻችንን አይደለንም። ስለዚህ በምንፈራባቸው ሰዓቶቻችን የኤልሳዕን ጸሎት ለራሳችን መጸለይ ይኖርብናል። ጌታ ሆይ እባክህ አይ ዘንድ አይኖቼን ክፈት ማለት እንችላለን። ፈጽሞ እንደማትተወኝ የገባህልኝን ቃል ኪዳን አይ ዘንድ አይኖቼን ክፈት ማለት እንችላለን። ከሚያጋጥመኝ ከማንኛውም ስጋት የበለጠ የሆነውን ኃይልህን አይ ዘንድ አይኖቼን ክፈት ማለት እንችላለን። ለእኔ የሚያገለግሉ የሚጠብቁኝና ለእኔ የሚዋጉልኝ ሰማያዊ ሰራዊቶችን አይ ዘንድ አይኖቼን ክፈት ማለት እንችላለን። ወገኖቼ አሁንም ቢሆን ሁኔታዎቻችንን እንዲለውጥልን እግዚአብሔርን እየለመንን አይደለም። ይልቁንም ድል አድራጊ ወገን እንዳለን በማወቅ በሚመጣው በማይናወጥ እምነት ሁኔታዎችን መጋፈጥ እንድንችል እይታችንን እንዲለውጥልን ግን እየጠየቅነው ነው። የእግዚአብሔር ሰራዊት አስቀድሞ እዚህ አለ። እኔና እናንተ ማየት የሚችል አይን ብቻ ነው የሚያስፈልገን። የመጨረሻው ታሪካችን ተስፋ በምንቆርጥበት ጊዜ ነው። እንደ ኤማውስ መንገደኞች ጌታ አይናችን እንዲከፍትልን እንጸልያለን። ተስፋ በቆረጥን ጊዜ የኤማውስ መንገደኞች እናስታውስ። በይሁዳ ምድር በተለይ በኢየሩሳሌም እጅግ ከባድ ድባብ የሰፈነበት ጊዜ ነበር። አንዳንዶች በፍርሃት፣ ሌሎች ደግሞ በጭንቀት፣ አንዳንዶች በሐዘን የተዋጡበት ክስተት ይኸውም የጌታችን የኢየሱስ ስቅለት ከተፈጸመ 3 ቀን ሆኖታል። በዚህ ሳምንት በሳምንቱ የመጀመሪያ ቀን ከኢየሱስ ደቀ መዛሙርት መካከል የነበሩት 2 ከኢየሩሳሌም ተነስተው ወደ ኤማውስ 2 መጓዝ ጀመሩ። በሐዘን ልባቸው ተሰብሮ በተስፋ መቁረጥ ተሞልተው እየቆዘሙ በሚሄዱበት ጊዜ ሞትን ድል አድርጎ የተነሳው ጌታ አብሯቸው መጓዝ ጀመረ። እርሱ ምንም እንደማያውቅ ጥያቄ ሲጠይቃቸው ነበር። እነሱ ግን ለቀባሪው የማርዳትን ያህል የሆነውን ነገሩት። በተለይ እንዲህ በማለት የተናገሩት ቃል የተስፋ መቁረጣቸውን ከፍታ ያሳየናል። እኛ ግን እስራኤልን ይበዣል ብለን ተስፋ ያደረግነው እሱ ነበር አሉት። ምንም እንኳን በዛ ማለዳ ኢየሱስን ትንሣኤ ወደ መቃብሩ የሄዱት ሴቶች ያበሰሯቸው ቢሆንም እነሱ ግን ያንን ማመን ከብዷቸው በተስፋ መቁረጥ ውስጥ መቆየትን መርጠው ነበር። ጌታችን ግን የሆነው ሁሉ አስቀድሞ የተጻፈው እንዲፈጸም መሆኑን በእርግጥም አሁንም ቢሆን ለእስራኤልም ሆነ ለሰብአዊ ዘር በሙሉ ሌላ ማዳን፣ ሌላ መፍትሄ እንደሌለ አስረዳቸው። በቀኑ መጨረሻ ከነሱ ጋር ማረፊያቸው እንዲመጣ ግድ አሉት። ቁጥር 30-31 ላይ ምን ይላል? ምዕራፍ 30 ቁጥር 30 እና 31 አብሯቸውም በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ ይላል። ቆርሶም ሰጣቸው። በዚያን ጊዜ አይናቸው ተከፈተ፣ አወቁትም፣ እሱም ከነሱ ተሰወረ ይላል። የመጨረሻው የቀኑ ተአምር የአይናቸው መከፈት ነበረ። የልቦናቸው አይኖች ተከፈቱ። እሱንም ጌታ ኢየሱስንም ማየት ቻሉ። እሱን ማንነቱን ሲያዩ ተስፋ የቆረጡበት ሁኔታ ወዲያው ተለወጠ። እርስ በርሳቸው በመንገድ ሲያነጋግረንና መጽሐፍትን ሲከፍትልን ልባችን በውስጣችን ይነድን አልነበረምን አሉ፣ ተባባሉ።
ወዲያው ተነስተው ወደ ኢየሩሳሌም ተመለሱ። ከዛ በኋላ በሽንፈት እየተራመዱ ሳይሆን የምስራቹን ለመናገር በደስታ እየሮጡ ተመለሱ። ተስፋ መቁረጥ ወገኖቼ በበሽታ አይነት ቢተረጎም እንደ መንፈሳዊ ዳይመንሻ ወይንም የአይን መታወር አይነት ነው። ትኩረታችን ሁኔታችን ብቻ ላይ ሲሆን ሁሉንም ነገር እንረሳለን አይደለ? ያ ትናንትና ያመንነው፣ ያ ትናንትና የጨበጨብነው፣ የመሰከርንለት ዜሮ ይገባል። የከሸፉብንን እቅዶች፣ ሐዘናችን ላይ ጥልቅ ተስፋ መቁረጣችን፣ እነዚህ ላይ አይምሯችን ሲሰካ እግዚአብሔር እንደሌለና ተስፋዎቹ እንደከሸፉ እንድናምን ያደርገናል። እንደ ደቀ መዛሙርቶቹ የሃይማኖታችንን እውነታዎች በሙሉ ልንይዝ እንችላለን። ነገር ግን ሁኔታችን ውስጥ ኢየሱስን ስላላየን በደመ ነፍስ ወደፊት እንጓዛለን። እኛስ ለተስፋ መቁረጥ የዳረገን ምን ይሆን ወገኖች? ዛሬ ተስፋ የቆረጣችሁበት ነገር ይኖር? ጌታ ኢየሱስን ማየት ያቃተን በምን ምክንያት ይሆን? ተስፋ ስንቆርጥ በዛ በኤማውስ መንገድ ላይ የሆነውን መጸለይ ያስፈልገናል። ጌታ ሆይ ከእኔ ጋር ስትሄድ እንዳይ አይኖቼን ክፈት እንበለው። ህልሞቼ ሲሞቱ የወደፊት የህይወቴ ጨለማ ሲመስል አንተ እንደሌለ ሳይሆን በስቃይ መካከል እዚህ እንዳለ እንዳይ አይኖቼን ክፈት እንበለው። እውነታዬ በተስፋዎች አማካኝነት እንደገና ተርጉምልኝ። ምንም እንኳን ባልረዳውም እንኳን የኔ ታሪክ ከመበጀት ታላቅ ታሪክ ጋር እንዴት እንደሚስማማ እስቲ ያሳየኝ እንበለው። ጌታ ሆይ ልቤ በእውነት እንዲሞቅልኝ ልቤን ክፈት እንበለው። እስቲ የተስፋ መቁረጤ የቀዘቀዙ መንገዶችን በመገኘትህና በዓላማ በሚነድ እምነት ተካልኝ እንበለው። እስቲ የኤማውስ መንገደኞች አይናቸው ተከፍቶ ማየት ሲችሉና አብሯቸው ያለውን ኢየሱስ መሆኑን ሲረዱ ተስፋቸው እንደገና ለመለመ። እኛም ዛሬ ይህንን ጌታ በልቦናችን አይኖች ስናየው የሚጦሰውን ጧፋችንን እንደገና ያብራዋል። የተቀጠቀጠው ሸምበቆ ከብረት ይጠነክራል። አሜን። ስለዚህ ወገኖቼ የዛሬውን መልእክቴን ሳጠቃልል በመግቢያዬ ላይ ወደ አነበብኩት ጥቅስ ልመልሳችሁ። ይኸውም መዝሙር 119:18 ጸሎት ነው። ጸሎቱ ቀላል ነው፣ ነገር ግን ጥልቅ ነው። አይኖቼን ክፈትልኝ። በአራት የተለያዩ የበረሃ መንገዶች፣ በአራት የተለያዩ የህይወት ሁኔታዎች ውስጥ ተጉዘናል እና ይህ ጸሎት ለጥልቅ ትግላችን የእግዚአብሔር መልስ እንደሆነ ተመልክተናል። በጭንቅ በረሃ ውስጥ ከአጋር ጋር ቆምን። እንባዋ እግዚአብሔር አስቀድሞ ያዘጋጀላትን የውሃ ጉድጓድ እንዳታይ አውሯታል። በፈተና መንገድ ላይ ከበለዓም ጋር ተጓዝን። ስስት እግዚአብሔር አስቀድሞ በመንገዱ ላይ ያስቀመጠውን የጥፋት መልአክ አሳውሮት ነበር። በፍርሃት ከተማ ከኤልያስ ባሪያ ጋር ተነሳን። ፍርሃትና ድንጋጤ እግዚአብሔር አስቀድሞ በኮረብታዎቹ ላይ ያስቀመጣቸውን የእሳት ሰረገሎች አሳውሮት ነበር። በመጨረሻ በተስፋ መቁረጥ መንገድ ላይ ከደቀ መዛሙርቱ ጋር በኤማውስ መንገድ ተጓዝን። ሐዘን አስቀድሞ ከጎናቸው ይጓዝ የነበረውን ከሞት የተነሳውን አዳኙን እንዳያዩ አድርጓቸው ነበር። ወገኖቼ ስርዓቱ ግልጽ ነው። በሁሉም ሁኔታዎች ችግሩ እግዚአብሔር አለመኖሩ ወይንም እንቅስቃሴ አልባ መሆኑ አልነበረም። ችግሩ የእርሱ አቅርቦት፣ ጥበቃ ወይም መገኘት አለመኖር አልነበረም። ችግሩ የመመልከት ችግር ነበረ። ችግሩ የእይታ ችግር ነበረ። ችግሩ መንፈሳዊ እውርነት ነበረ። እግዚአብሔር አስቀድሞ የፈጠረውን መንፈሳዊ እውነት ማየት አለመቻል ነበረ።
ታዲያ ዛሬ ያላችሁበት በረሃ ምንድነው? የምትሄዱበት መንገድ ምንድነው ወገኖቼ? የጭንቀት መንገድ ነው? የጎደላችን ብቻ የምናይበት? እንዲህ ብለን እስቲ እንጸልይ። ጌታ ሆይ አስቀድመህ ያዘጋጀኸውን የውሃ ጉድጓድ እንዳይ አይኖቼን ክፈትልኝ በለው። የፈተና መንገድ ነው? ያጓጓንን ብቻ የምናይበት? እስቲ እንደዚህ ብለን እንጸልይ። ጌታ ሆይ አይነ ስውር የሆንኩበትን አደጋ እንዳይ አይኖቼን ክፈትልኝ በለው። እስቲ የፍርሃት መንገድ ነው? በአካባቢያችን ያለውን ሰራዊት ብቻ የምናይበት? እስቲ እንደዚህ ብለን እንጸልይ። ጌታ ሆይ በዚህ ቅጽበት ከኔ ጋር እየሄደ ያለውን ኢየሱስን እንዳይ አይኖቼን ክፈትልኝ በለው። ይህ ወገኖቼ ጸሎት ነው። ቀላል ጸሎት ነው። ጌታ ሆይ አይኖቼን ክፈትልኝ። በሕይወታችን ውስጥ ከምንጸልያቸው እጅግ ለውጥ አምጪ ከሆኑ ጸሎቶች አንዱ ነው ብል ማጋነን አይሆንብኝም። በዚህ ጸሎት ውስጥ ሁኔታዎች እንዲለወጡ ሳይሆን እኔና እናንተ እንድናልፍበት ባለበት ሁኔታ ውስጥ እኛን እንዲለውጥ እየጠየቅነው ነው። ትኩረታችን ከሚታየው ነገር ወደማይታየው ነገር ግን ከዚህ ዓለም ከማንኛውም ነገር የበለጠ እውነተኛና ኃያል ወደ ሆነው ወደ እርሱ እንዲዞር ያደርጋል። የመጽሐፍ ቅዱስ ተስፋ ጨለማውን ወደ ብርሃን ያመጣው አምላክ የልባችንን ጨለማ ክፍሎች ሊያበራልን እንደሚችል ነው የሚነግረን። አይነ ስውር ለሆነው ማየት እንድንችል ያደርጋል። ሃሌሉያ። ስለዚህ ከዚህ ቦታ ስትወጡ ወደ ሳምንታችሁና ወደ የበረሃችሁ ስትሄዱ ዛሬ ቻሌንጅ አረጋችኋለሁ። ይህንን ጸሎት በየማለዳው የመጀመሪያ ጸሎታችሁ እንድታደርጉት። ጌታ ሆይ ዛሬ አይኖቼን ክፈትልኝ፣ የምታየውን እንዳይ፣ እጅን በስራ ላይ እንዳለ እንድገነዘብ እርዳኝ። ጌታ ኢየሱስ በመካከሌ እንዳለ እንዳውቅ አይኖቼን ክፈትልኝ እንበለው። ይህ ጸሎት ከልባችን ስንጸልይ ያን ጊዜ በቃሉ ውስጥ እኔና እናንተ ድንቅ ነገሮችን ማየት እንጀምራለን። በበረሃ ውስጥ የእርሱን አቅራቦት ማየት እንጀምራለን። በፈተና ውስጥ ከገደሉ ጫፍ መድረሳችንን አይተን ከሞት አፋፍ እንተርፋለን። በፍርሃት ውስጥ የእሱን ጥበቃ የከበቡንን ሰረገሎች ማየት እንጀምራለን። በተስፋ መቁረጥ ውስጥ የእምነታችንን ጀማሪና ፈጻሚ የሆነውን አይተን እንደገና በተስፋ እንሞላለን እና በምንሄድበት መንገድ ሁሉ የእርሱን መገኘት ተስፋ እናያለን። ስለዚህ ወገኖቼ የኔና የእናንተ ጸሎት ጌታ ሆይ ዛሬ አይኖቼን ክፈትልኝ ይሁን። እንጸልይ። ዛሬ ምናልባት እንደ አጋር በጭንቀት እንደ በላም በፈተና ደግሞም እንደነዛ ኤማውስ ሰዎች ተስፋ በመቁረጥ የምታልፉ ትኖሩ ይሆን? ዛሬ የተለየ ጸሎት እፈልጋለሁ፣ ዛሬ እግዚአብሔር የኔን አይን እንዲከፍት እፈልጋለሁ የምትሉ ካላችሁ እጆቻችሁን ማውጣት ትችላላችሁ። አሜን። እግዚአብሔር መልካም ነው። ስንፈራ ብዙ የሚያስፈሩ ነገሮች አሉ። ዛሬ ግን አይኖቼ እንዲከፈትልኝ እፈልጋለሁ የምትሉ ካላችሁ ጌታ የእያንዳንዳችሁን እጆች አይተዋል። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባ
ሁሉን የምትችል የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ዛሬም እንደገና ጌታ ሆይ ጸሎት ሰሚ ጸሎት መላሽ አምላክ ስለሆንክ ተመስገን። አባት ሆይ ስላመጣህልን ቃል የህይወት ቃል እናመሰግንሃለን። አይነ ስውርነታችን አባት ሆይ የእይታችን መበላሸት ምን ያህል አዘቅት ውስጥ እንደጣለን አንተ ታውቃለህ። የተናገርከውን ቃል ማስተዋል እንዴት እንዳቃተን፣ እንዴት ማመን እንዳቃተን፣ የልቦናችን አይኖች እንዴት እንደታወሩ አንተ ታያለህ ጌታ ሆይ። ያንኑ ማንነታችንን ይዘን ልቀረብን። ዛሬም እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ አይነ ስውርነት ከዚህ የልብ መታወር ነፃ እንድታወጣን በክርስቶስ ኢየሱስ ስም እለምንሃለሁ። አቤቱ እኛም በተጨነቅን ጊዜ እንዳጋር አይኖቻችንን ከፍተህ ጌታ ሆይ አንተ ከጭንቀት የምታወጣ አንተ ያዘጋጀህልንን የህይወቱ ጉድጓድ ማየት እንድንችል እንድትረዳን ጸልያለሁ። ዛሬም እግዚአብሔር ሆይ በፈተና በተከበበ ዓለም ውስጥ እንኖራለን፣ ብዙ እንፈተናለን አባት ሆይ። ነገር ግን ጌታ ሆይ ዛሬም አንተ ለበለዓም የላክለትን ያንን መልአክ በፊታችን እያስኬድክ ከክፋት ጌታ ሆይ ከውድቀት እንድትጠብቀን አይኖቻችን እንድትከፍት በክርስቶስ ኢየሱስ ስም ጸልያለሁ። ዛሬም እኛም ጌታ ሆይ እንደ ኤልሳዕ በፍርሃት ተከበናል። ብዙ የሚያስፈሩ የማናቃቸው ነገሮች አሉ። ነገር ግን ጌታ ሆይ ዛሬም በክርስቶስ ኢየሱስ ስም የኔንም ሆነ የወገኖቼን አይኖች ከፍተህ ከኛ ጋር ያሉት ከነሱ ጋር ካሉት የበለጡ እንደሆኑ መሆናቸው እንድናቅ እንድትረዳን ጸልያለሁ። ጌታ ሆይ ይህ ምድር ተስፋ የሚያስቆርጥ ምድር ነው። ጌታ ሆይ ብዙ ተስፋ የሚያስቆርጡ ነገሮች አሉ። የዚህ ምድር ነገር ጌታ ሆይ ተስፋ ያስቆርጡ። ነገር ግን አባት ሆይ በዚህ ተስፋ በሚያስቆርጥ ምድር ውስጥ አንተ እንዳለህ እንደ ኤማሁስ መንገደኞች አብረህን እየተጓዝክ እንዳለን ማየት እንድንችል የእምነታችን ጀማሪና ፈጻሚ የሆንከው ጌታ ኢየሱስ አብረህን እንዳለ ማየት እንድንችል አይኖቻችን እንድትከፍት በክርስቶስ ኢየሱስ ስም ጸልያለሁ። እናመሰግንሃለን ስለምታረገው ነገር። የዘላለም ጸሎታችን ይህ ይሆን ዘንድ ኑና ከኔ ያንን አይን ኩል ግዙ ያልከውን ያንን በነፃ ውሰዱ ያልከውን የአይን ኩል ዛሬ ትኩለን ዘንድ አይኖቻችን ተኩለው ጥልቅ የሆነውን ያንተን የቃልህ ግንዛቤ ይኖረን ዘንድ ጥልቅ የሆነውን የመንፈስ ቅዱስን ማንነት እንገነዘብ ዘንድ አባት ሆይ ያንን ኩል ሰተን እንድንሄድ በክርስቶስ ኢየሱስ ስም ወደፊት መጣን። አንተ ኳለን ጌታ ሆይ እንደ ንስር ከሰማይ ላይ ሆና ጥልቅ የሆነውን ውቅያኖስ መሬት እንደምትመለከት አመለካከታችንን አይኖቻችንን የአጭርም እይታም ሆነ የረጅም እይታዎች በሽታዎቻችንን ሁሉ ከኛ ላይ ታነሳ ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ዛሬ አንተ ማየት የምትችለውን ማየት እንድንችል አይኖቻችን እንድዳስሰን ጸልያለሁ። እናመሰግንሃለን ስለምታረገው ነገር። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ።